በጣም ደስ የሚል ነው። በመጨረሻ እንግዲህ ሳቢላ ከእናቷ ጋር ተገናኘች። እንግዲህ ሳቢላ ከእናቷ ጋር ተገናኘች። በጣም ነው ደስ ያላት ማለት ነው። እናቲቱም እንግዲህ ማልዳ ፍቅሯን ገልጻላታለች ለሳቢላ። እንግዲህ ይህ ሁሉ ከእናቷ ጋር እንድትገናኝ ብዙ ድካም የደከመች ብዙ ነገሮችን የለፋች እናቲቷም እንግዲህ የደረሰባት ለእሷ ብላ ምን ያህል እንደተሰቃየች ምን ያህል መከራ እንዳየች ለልጇ ለሳቢላ ለረጅሜ ገልጻላታለች ማለት ነው። ምን ያህል እንደተሰቃየው ምን ያህል መከራ እንዳየው ምን ሆነሽ ነው እናቴ ብትላት፣ ህይወት ብዙ ህይወት ነው አለቻት። ህይወት ብዙ ነገር አሳይቶኛል። ምንድን ነው ንገሪኝ እናቴ ብትላት፣ ልነግርሽ አልችልም። አንድ ቀን ይገባሻል ልጄ፣ መኖሬንም ባንቺ ነው መጽናናው፣ ላንቺ ስል ነው የኖርኩት፣ ላንቺ ስል ነው ሁሉ መከራ እየተቀበልኩት ብላት እንግዲህ ለርግቤ እናቷ ማልዳ ገልጻላታለች ማለት ነው። እንግዲህ ማልዳ ከብዙ ቆይታ በኋላ ከልጇ ጋር ተገናኝታለች። አንቺን ነው ተስፋ የማደርገው ብላ እያለቀሰች ስትል፣ እናቴ ስለምንድን ነው የምታወሪው ብላ እንግዲህ ልጇም መልሳላታለች። እናቲቱ በጣም ነው ደስ ያላት፣ ደስታም አለባት። እሷን ያለማግኘትም ፍላጎት ነበራት፣ በማግኘቷም ተደስታለች። እንዴት ነው እናቴ ለምንድን ነው ያልተደሰሽው? ለምንድን ነው እንዲህ የምትሆኚው? እናቴ እኔን በማግኘትሽ አልተደሰሽም ብላ ሳቢላም እንግዲህ ልጇ ገልጻላታለች ማለት ነው። ማልዳም እንግዲህ ያለውን ችግሩን ሁሉን ነገር ለልጇ ነግራታለች። ሰላም ክብራትና ክብሯን ቻናል ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሳቢላ ዲራማ እንግዲህ ክፍል 42 እየላችሁ መጥቻለሁ። ቤተሰብ ሸር ላይክ እያደረጋችሁ አበረታቱ። ቤተሰብ ያሉ ናችሁ ቤተሰብ ሁኑ። ይህን ቪዲዮ ከተመቻችሁ እንግዲህ አስተያየታችሁን በኮሜንት አስቀምጡልኝ። ሳቢ እናቷን ታባቴ ጋር ከተጣለሽ ላስታርቅሽ እና ወደ ቤት ተመለሽልኝ እናቴ፣ የሰው ልጅን በእናቱ እናት ሲኖረው በሰው እናት ቀና ነበረ እና በሰው እናት ሁሌ ጓጓ ነበረ። አሁን አንቺን አግኝቻለሁ እናቴ፣ ወደ ቤት ተመለሺ፣ ከአባቴ ጋርም ተጣላሽ ላስታርቃችሁ ላስማማችሁ ብላ ሳቢላ ለእናቷ ማልዳ ነግራታለች። ማልዳ ደግሞ በጭራሽ አልተጣላውም ከሱ ጋር፣ እሱ መልካም ሰው መልካም ነውና መልካም ፍቅር ያለው ለሰው የሚያስብ ለሰው የሚጨነቅ መልካም አባት ነው ያለሽ እና በጭራሽ እኔ ከሱ ጋር አልተጣላሁም ብላ እንግዲህ ለልጇ መልሳላታለች። ልዩም ከልምጭ ጋር ተጣልታ በጭንቀት ውስጥ ቆማ እያለ ብቻዋን እያሰበች እያለ አብርሃም መጥቷል ማለት ነው። እንግዲህ ልምጭና ልዩ ያው እንግዲህ እሱ ሁሌ ፍቅሩን ይገልጽላታል። ልዩ ደግሞ ልትረዳው አልቻለችም ማለት ነው። ለምንድን ነው ሁሌ የምንለማመጣት? ለምንድን ነው ይሄ ነገር በቃ እያለ እሱም ብቻውን እያወራ እንዴት ነው ማላሸንፋት? እንዴት ነው እሷን እንድታፈቅረኝ የማላደርገው? ለምንድን ነው ሁሌ የምንለማመጣት? ሁሌ ለእሷ እኔ ቦታ ሰጣለሁ፣ እሷ ግን ለእኔ ፍቅር ቦታ ሰጠኝም እያለ ልምጭም ዝም ብሎ ብቻውን እያወራ ይሄዳል። በዚህ ውስጥ እያለ ልዩም እንግዲህ አንደኛ ርብቃን እንትንም ሳቢላና እናቷና ማልዳ በመገናኘታቸው ትንሽ ደንግጣለች። ሁሌ ማልዳ እንግዲህ ፎቶ እንደብቂ ሁሌ የምትለፋው ሳቢላና ማልዳ አንድ ላይ እንዲሆኑ ትለፋለች። አብራ ወደ ቤት እንድትገባ ከአብርሃም ጋር አብራ እንድትሆን ሁሌ ነበር የምትለፋው ልዩ። እንግዲህ በመጨረሻ ልዩ ሀሳቧ ተሳክቶላታል። እንደዚሁም ቢሆን ግን እሷ ግን እንዳልገናኝ እኔ ተስፋ እንዳልሰጣት እኔ መሞቼ ደርሷል፣ ለልጄ ለትንሽ ነገር ተስፋ እንዳልሰጣት እያለች በጣም ነበረ ማልዳም ፎቶቹን እንድታጠፋላት እንዳታየው ርግቤ እንዳታየው ፎቶን የሷን ፎቶን ካየች መጀመሪያ እንግዲህ ማልዳን ልዩ አክስቴ እያለች ታገናኛታለች። ወደ ትምህርትም ስትሄድ እንግዲህ እሷ ልጇ መሆኗን ታውቃለች። ርግቤ እንግዲህ እናት መሆኗን አታውቅም። በመጨረሻ ግን ስታያ ፎቶን አይታ እናቷ በመሆኗን አውቃ እናቴ ብላ ሄዳ ተገናኝታለች። በዚህም በጣም ነው ደስ ያላት ልዩ ግን የዚህ ደስታን ትሳትል ደግሞ ከፍቅረኛዋ ጋር ከልምጭ ጋር ተጣልታለች። በዚህን ጊዜ አብርሃም ደግሞ ድንገት መጥቶ ምን ሆነሽ ነው ብሎ ጥያቄውን ቢጠይቅላት እሷ ግራ ገብቷት ጥያቄውንም አልመለሰኝ ማለት ነው።
ደግሞ ማልዳም የባሏን የአብርሃምን እንትን በጣም ነው ለልጇ የገለጠችላት። አንዳንድ እናቶች አሉ እንደዚህ ማለት ብዙ ነገሮችን ያስተምራል። ተጣልተው እንኳን ለልጆቻቸው የአባታቸውን ክፉ የሚያወሩ አሉና ግን ማልዳ በጣም ነው መልካም እንደሆነ በጣም እንደሚያፈቅራት በጣም እንደሚወዳት የፍቅር ሰው እንደሆነ ነው እንግዲህ ለልጇ ለርግቤ የነገረቻት የአባቷን እንትን። ታዲያ ለምንድን ነው እናቴ ለምንድን ነው ወደ ቤት የማትመለሺው ብላ ብዙ ለምናታለች። እናቴ በቃ እንግዲህ ትልቁ አባቴ እንግዲህ እግዚአብሔርን ሁሌ ቆማ ትለምነው ነበረች ሕፃን ማለት ነው። እናቴን ወደ ቤት መልስልኝ፣ እናቴን ወደ ቤት ከመለስክልኝ ጧፍ ገዝቼ አስገባለሁ ብላ እንግዲህ ርግቤ ተስላ ነበረ። እናቷን ስታገኝ ልዩ እንግዲህ እኔ በቃ እንሂድ ወደ ቤት ስትላት አይሆንም ስትል ልዩ ነይ እንሂድ ስትላት ቆይ እናቴን አንድ ጥያቄ አለኝ ብላ ወደኋላ ተመልሳ እናቴ ሆይ እናቴን ካገናኘኸኝ ለትልቁ አባቴ ለፈጣሪ እናቴን ካገናኘኸኝ ስለትዬ እመጣለሁኝ ብዬ ጧፍ አበራልሃለሁ አስገባልሃለሁ ብያለሁ እና እኔ አብረን ስለቱን እናድርስ ብላ እናቲቱ ልጅቱ እንግዲህ እናቷም እሺ ብላ ቃል ገብታላታለች። ደግሞ ከዛም መታ እናቷ ስታገኝ ለፈጣሪዋ በስቅል አድኖ ስር ተንበርክካ ምስጋናዋን አድርሳለች። በእውነት በጣም ትሁት የሆነ ልጅ ናት። እና አንዳንዴ ብዙዎቻችን እንደዚህ ስለትንሳ የሆነ ነገር ሲደርስልን ያ ነገር ሲደርስ የምንረሳው አሉና እሷ ግን እቺ ሕፃን መልሳ መጀመሪያ ፈጣሪዋን ነው ያመሰገነችው ከእናቷ ስላገናኛት ማለት ነው። እናቲቱም እሱ ነው ፈጣሪ ነው ጽናት ሰጥቶኝ ሁሉን ነገር ፈተና አሳልፎ ካንቺ እንድገናኝ ያደረገኝ ልጄ ለኔ ብለሽ ከተሳልሽማ ሄደን ስለቱን እናስገባለን ብላ እንግዲህ ማልዳም ከልጇ ከርግቤ ጋር ስለታቸውን ለማስገባት ሄደዋል ማለት ነው። እንግዲህ ደግሞ እቤት ገብታ እንግዲህ የእናቱ ትዝታ አለቅ ብሏት ፎቶውን አቅፋ ተኝታ ነበረ ርግቤ። በዚህን ጊዜ ልዩም በቃ እሺ በቃሻል አንቺና አብርሃም ሳይመጣ ቦርሳ ውስጥ ልክተተውና እሱ ከመጣ በኋላ አንቺ ወይን እኔ ጠይቄ እንቀበለዋለን ካየ ስንት ስለሚቆጣ አምጪ ልመልሰው ስትላት ተይ እናቴ ናት እኮ የእናቴ ፎቶ ነው እኮ እኔማ አቅፌ ነው የምተኛው ብላ እንግዲህ ፎቶዋን አቅፋ ተኝታለች። የእናቷን ፍቅር እንግዲህ እስከዚህ ድረስ ነው። ለምንድን ነው እናቴ ወደ ቤት እንዳትመለስ ለምንድን ነው ዲና አትፈልግም አይደል? ዲና እኮ ከእናቴ ጋር እንድገናኝ አትፈልግም። ዲና ነው የማትፈልገው ከእናቴ እንዳልገናኝ ብላ እንግዲህ ይቺ ሕፃንም ዲና ከእናቷ እንዳትገናኝ እንደፈለገች በዲናም አውቃባታለች። ዲናና ማርኮ እንግዲህ ማልዳ ወደ ቤት እንድትመለስ አይፈልጉም። አብርሃም ከማልዳ ጋር እንዲሆን አይፈልጉም። ለምን ማልዳ ወደ ቤት ከተመለሰች አብርሃምን እንደፈለጋቸው መንዳት በአብርሃም ላይ ክፉ ነገር ማሰብን አይመቻቸውም ማለት ነው። እንግዲህ ዲና እንደ ፍቅረኛ እንደ ሚስት ሆና እሱም ስለሚያምናት ብዙ ነገሮችን በአብርሃም ላይ ያደርጉበታል። ግን ማልዳ ወደ ቤት ተመለሰ። የልጆቹ አባት ነው ታስብለታለች። እሱን ሊያገኙት ስለማይችሉ በጭራሽ ማልዳ ወደ ቤት እንድትመለስ እነሱ አይፈልጉም። ልጇ ግን እንድትመለስላት ትፈልጋለች። አብርሃምም ግን ወደ ቤት እንድትመለስና እንደ ዱሯቸው አብረው እንዲኖሩ አብርሃምም ይፈልጋል ማለት ነው። ወደ ቤት መመለስ ያልፈቀደችው እንግዲህ ልትመለስ እሺ ያላለችው እኔ እንድመለስ አልፈልግም የምትለው እናቲቱ ናት፣ ማልዳ ናት። ልጅቷ ደግሞ ብዙ ጊዜ እየለመነቻት ነው። አብረን እንሆን እናቴ የሰው እናትና ልጅ ሳይ ቀናለሁ። ከእንግዲህ ወዲህ እናት አለኝ ብዬ በተስፋ ደስ ብሎኝ እንድኖር እናቴ ወደ ቤት ተመለሺ፣ ከአባቴም ከተጣላሽ አስታርቅሻለሁ እያለች ነውና እሺ ሌላ ቀን እመጣለሁኝ፣ ሌላ ቀን እመለሳለሁኝ፣ ሌላ ቀን ቤት እመጣለሁኝ፣ ግን ይሄን ሄደሽ ለአባትሽ እንዳትነግሪው ለአብርሃም እንዳትነግሪ አንድ ነገር ብላ አስጠንቅቃ ነግራታለች ማለት ነው። እንግዲህ የልጅ ነገር እሷም አልቻለችም። ገብታ ለአባቷ ነግራዋለች ደስታዋን ዛሬ የዋለችበት እናቷን እንዳገኘች ማልዳ ከእናቷ ጋር እንደተገናኘች ለአብርሃምም ነግረዋለች። አብርሃም እንግዲህ ደስ ነው ያለው ማለት ነው። እሱ ድሮም ከእናቷ ሳቢላ ከእናቷ እንድትገናኝ ወደ ቤት እንደምትመለስ እንደሚወዳት ከእሷ ጋር ጥሩ ፍቅር ጥሩ ጊዜ እንዳሳለፉ ሁሌም አብርሃም ያወራ ነበር ማለት ነው። እንግዲህ ልጁ ደግሞ ከእናቷ ስትገናኝ ምን ያህል ደስ እንዳለው
በጣም ነው እንትን የሚገርመው ማለት ነው። እንግዲህ በመጨረሻ ልዩ ያሰበችው ተሳክቶላታል። ሁሌ ልዩ የማልዳን ወደ ቤት መመለስ ነበረ። ሳቤላ እናቷን እንድታገኝ በእናቷ እንድትደሰት ወደ ቤት ተመልሳ አብረው እንዲኖሩ አብረው ተደስተው እንዲኖሩ መልካም ጊዜ እንዲያሳልፉ ነበር ልዩ ሁሌ የምጥረው ማለት ነው። እንግዲህ ልዩ በመጨረሻ ሀሳቧ ስለተሳካላት በጣም ደስ ይላል። እንግዲህ ደግሞ ቀጣይ ወደ ቤት ተመልሳ ከልጇ ከሳቤላ ጋር ከርግቤ ጋር ከቤተሰብ ከባሏ ጋር አብራ እንደምትገባ ተስፋ አለን። እንግዲህ እንጠብቃለን። ልጅቷ እንግዲህ በጭራሽ እንድትመልሽ እያለቻት ነው። እንግዲህ የእናትና የልጅ ፍቅር በጣም ደስ የሚል ፍቅር ነው። ልጄ እወድሻለሁ እስከ መጨረሻው ድረስ ምኖረውም ላንቺ ነው፣ ተስፋዬም አንቺ ነይ፣ እስካሁን ድረስ ልኖር የቻልኩት ብዙ መከራም የተቀበልኩት ባንቺ ነው፣ እስካሁን ድረስ ልኖር የቻልኩት ልጄ ባንቺ ነው ብላ እናቲቷም ገልጻላታለች ማለት ነው። በጣም ነው ደስ የሚሉት። እንግዲህ ማልዳ ወደ ቤት ተመልሳ እንግዲህ ደግሞ እንትና ደግሞ እንግዲህ ዲናና ማርኮ እንግዲህ ያው ማበዳቸው ያለ ነው። ወደ ቤት እንዳትመለስ እነሱ ናቸው ብዙ ጊዜ የሚለፉት፣ ብዙ ጊዜ የሚጠነስሱት። እንግዲህ እሷ ወደ ቤት ከተመለሰች ለምን ዲናን አብርሃም ስለሚያስወጣ ከቤት በዛ ነው ማለት ነው። ማልዳን እንግዲህ እያንከራተቷት ወዲና ወዲህ የእናት የልጅ ናፍቆት እያንገላታት እሷ ሜዳ ትገላታለች። እነሱ እንደፈለጋቸው ይሆናል። ይህን ይመስላል። ቀጣይ እስከምንገናኝ ቻው።